ስሜ ዶክተር ነቢያት ተስፋዬ ይባላለሁ። የአላያንስ ፎር በርዝ ዲፌክት መስራች ነኝ። እንግዲህ የአላያንስ ፎር በርዝ ዲፌክትን የመሰረትኩበት ዋነኛ ምክንያት ከራሴ ከፐርሰናል ስቶሪ በመነሳት እንደዚሁም ሐኪም ሆኜ እነዚህ ልጆች ሳፖርት ለማድረግ ነው። እኔም ከዚሁ ከበርዝ ዲፌክት ጋር ተያይዞ ነው የተወለድኩት እና ስፓይናል ቢፊዳ በልጅነቴ በተወለድኩ በ21 ቀኔ ሰርጀሪ ተሰርቶልኛል። ከዛም እያደግኩ በመጣው ጊዜ የተለያዩ አይነት ህክምናዎች ቀዶ ህክምናዎች አድርጌ አልፌ ከዛም ያለውን ነገር በመረዳት እንደዚሁም ለራሴ መፍትሄ ሌሎች ልጆች መፍትሄ በመፈለግ ዙሪያ ውስጥ በማሰብ ውስጥ ነው እንግዲህ ወደ ህክምናም ጆይን አድርጌ አሁን ላይ ቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ላይ በመግባት እንደዚሁ በርዝ ዲፌክት ያለባቸውን ልጆች በተለይ ደግሞ ስፓይናል ቢፊዳና ሃይድሮሴፋለስ ጋር የተወለዱ ልጆችን ሳፖርት በማድረግ ሂደት ውስጥ ይህንን አላያንስ ፎር በርዝ ዲፌክት የተሰኘ ሎካል ኤንጂኦ ያቋቋምኩት። አላያንስ ፎር በርዝ ዲፌክት ወይም ደግሞ ኤፒዲ እንግዲህ ከ3 ዓመት በፊት ነው የተመሰረተው። ይህ ኦርጋናይዜሽን የአፈጣጠር ችግር ያለባቸውን ህጻናት ማለትም እንደ የልብ ላይ ክፍተት ያለባቸው፣ የእግር ላይ መቆልመም ያለባቸው፣ የላንቃ የከንፈር መሰንጠቅ ላለባቸው ህጻናት እንደዚሁም የነርቭ ዘንግ ክፍተት የስፓይናል ቢፊዳና ሃይድሮሴፋለስ ከተወለዱ ልጆች የተለያየ አክቲቪቲ ከፕሪቬንሽን ከመከላከሉ ጀምሮ ህክምናውን ተደራሽ ከማድረግ አንጻር ከዛ ደግሞ የሪሃቢሊቴሽን ስራዎች ላይ በደንብ ለመስራት የተቋቋመ ድርጅት ነው ማለት ነው። እንግዲህ ላለፉት 3 ዓመታት በተለይ የፉድ ፎርቲፊኬሽን ጋር በተያያዘ ብዙ ስራዎች እየሰራን ነው። ይህ ማለት እንግዲህ ስፓይናል ቢፊዳና ሃይድሮሴፋለስን በዋነኝነት ከዚሁ ከምግብ እጥረት ጋር ከኒውትሪሽን ጋር የተያያዘ ስለሆነ እሱን በቀላሉ በፉድ ፎርቲፊኬሽን በፎሊክ አሲድ ተደራሽ በማድረግ ለእናቶቹ ይህን በሽታ በቀላሉ መከላከል ስለሚቻል እዚህ ላይ ብዙ ስራዎችን እየሰራ ነው ያለ ነው። እንግዲህ ከተለያዩ የመንግስት አካላት ጋር ከኒውሮሰርጂካል አሶሲዬሽኖች ጋር ከወላጆች ጋር ሆነን በጋራ ስለዚሁ ትምህርት መስጠት እየሰራ ያለ ኦርጋናይዜሽን ነው። ኢትዮጵያ ውስጥ እንደሚታወቀው በተለይ በሆስፒታሎች ላይ በተሰሩ ስተዲዎች ወደ 44,000 የሚሆኑ እርግዝናዎች ከዚሁ ከስፓይናል ቢፊዳና ከሃይድሮሴፋለስ ጋር ይከሰታሉ። ከዛ ውስጥም ወደ 20,000 ህጻናት ከዚሁ ችግር ጋር ይወለዳሉ። የ80% የሚሆነው የስፓይናል ቢፊዳና ሃይድሮሴፋለስ መንስኤው ከዚሁ ከቫይታሚን ቢ9 ወይም ከፎሊክ አሲድ እጥረት ጋር ይያያዛል። ስለዚህ ሁለቱ በጣም ኮሪሌትድ ስለሚሆኑ አሁን ላይ እንደ ሀገር በሽታውን ለመከላከል የፉድ ፎርቲፊኬሽንን ስራ መጀመር አለበት ተብሎ አሁን ላይ በተለይ የዊት ፍላወር ወይም ስንዴ ላይ ፎሊክ አሲድ የመጨመር ስራዎች በህግ ደረጃ ተደንግጎ እንደ ስትራቴጂም ጸድቆ እየተሰራ ነው የሚገኘው። በቀጣይ ደግሞ እንደዚሁ የጨው ላይ ደብል ፎርቲፊኬሽን ይጀምራል። ያም ስንል እንግዲህ በፊት ላይ የአዮዲን ጨው ላይ እየተጨመረ ጎይተርን መከላከል ችለናል። በተመሳሳይ መንገድ አዮዲን እንዳለ ሁሉ አሁን ፎሊክ አሲድ አብሮት ይጨመርና ደብል ፎርቲፊኬሽን ሆኖ ተደራሽ እንዲሆን ወደ ከ90% በላይ የሚሆኑት ተመጋቢዎች ተደራሽ ስለሚሆን በዛ መልኩ እየተሰራ ነው የሚገኘው። አላያንስ ፎር በርዝ ዲፌክት በዋነኝነት ከወላጆች ጋርና ከዚሁ ችግር ከተወለዱ ህጻናት ጋር ቅርብ ሆነን እየሰራን ነው ያለ ነው። ስላላቸው ሶሻል ኢኮኖሚካል ፕሮብሌሞች እንደዚሁ ብዙ ነገሮች ከዚሁ ጋር ከውልደታቸው ጋር በተያያዘ የሚያጋጥማቸውን በህይወታቸው ላይ የሚያጋጥማቸውን ቻሌንጅም ለመቅረፍ በደንብ እየሰራ ነው ያለ ነው። ከዛም ባለፈ እንግዲህ ይህን ነገር እንግዲህ አፈጣጠር ችግር ብዙ ጊዜ ህክምናችሁ በጣም ስለሚያስፈልጋቸው ከሆስፒታሎች ጋር ጥሩ የሆነ ግንኙነት በማድረግ የሚያስፈልጉትን መሳሪያዎች በማሟላት ሊሆን ይችላል። እንደዚሁም የሪሃቢሊቴሽን የአሲስቲቭ ቴክኖሎጂ ጋር በተያያዘ በሰፊ እንደቅድም ይዘን ወደፊት ልንሰራቸው ያሰብናቸው ስራዎች አሉ ማለት ነው። የአንዲት እናት ጤናማ ልጅ ለመውለድ በዋነኝነት የቅድመ ክትትል መጀመር ነው። እንግዲህ ቅድመ ክትትል ስንል አንዲት እናት እርግዝና ፕላንድ በማድረግ እርግዝና ከመከሰቱ 3 ወር በፊት ወደ ጤና ተቋም በመሄድ ምርመራዎች በማድረግ የሚያስፈልጉትን ቫይታሚኖች፣ ኒውትሪሽኖች ዋይዝ ሬዲ መሆን ይጠበቅባታል። ከዛም ባለፈ በዋነኝነት የፎሊክ አሲድ ወይም ቫይታሚን ቢ9 የሚባለው ንጥረ ነገር መውሰድ ያስፈልጋታል ማለት ነው። ይህንን በምታደርግበት ጊዜ ጤናማ የሆነ ልጅ የመውለድ ዕድሏ በጣም ከፍተኛ ነው የሚሆነው ማለት ነው። እንግዲህ ኤፒዲ አሁን ላይ በተለይ ፕሪቬንሽኑ ላይ ከኮሚኒቲ አዌርነስ ጋር ብዙ ስራዎችን እየሰራ ነው ያለው። እንግዲህ ወደፊት ደግሞ በትሪትመንቱ በህክምና ተደራሽ እንዲሆን በተለይ ከበርዝ ዲፌክት ጋር ለሚወለዱ ህጻናት ህክምና ተደራሽ እንዲሆን ከዛ ደግሞ ሪሃቢሊቴሽኑ ላይ በተለይ ደግሞ የኦርቶሲስን የማምረት በ3ዲ ፕሪንቲንግ ቴክኖሎጂ የማምረት ስራዎችን በደንብ ይሰራል። እንግዲህ ይህንን በምናደርግበት ጊዜ ልጆቹ ከህክምናም ባሻገር ትምህርት ቤት እንዲሄዱ ውጤታማ የሆነ ህይወት እንዲኖሩ ይረዳቸዋል ማለት ነው።